አይ እስኪ ዛሬ ደግሞ ብሎግ ልስራላችሁ ማለት ነው። እዩት እና ይሄው እንደዚህ መጀመሪያ ከመስታወቶች ነው የሚጀመረው። ምክንያቱም አረጋግፈን ጽድት ካረግን በኋላ ነው ወደ ጠረጋ መሄድ ያለብን። በዚህ መልኩ ካሜራማን ያው ራሴው ስለሆንኩኝ ትንሽ ዛሬ እንደ ጀማሪም አስሬ ከት የማረጉ ነገር ነበር። ቪዲዮም ደግሞ ቶሎ ቶሎ ይዘጋብኛል። ምክንያቱም በቃ ደቂቃ ቆጥሮ ሲጨርስ ይዘጋብኛል። እየሄድኩ ቼክ ማድረግ አለብኝ እና በዚህ መልኩ ነው ጽድት። እኔ ግን ስራ ይብዛብኝ እንጂ ምንም አይነት ጣጣ የለብኝ። አልሐምዱሊላህ ረብል ዓለሚን። ስራ ግን በጣም ይበዛል። ግን አንዳንድ ጓደኞቼንም ሳይ ሌሎችም ሰው እዛ ሄጄም ሳይ ስዞር የኔን በጣም ነው ማመሰግነው አላህን። ቤት እስከምገባ ነው የሚናፍቀኝ። አንዳንድ ቦታ ከሄድኩኝ ሁሉ ነገር የተሟላ አይደለም። በዛ ላይ ጭቅጭቅ የሚባል ነገር እኔ አልወድም። አንድ ሰው አስቀይሞኝ ወዲያው ልቡን አውርቶ በቃ ቶሎ ኩርፊያ ምናምን ቢተው ይሻለኛል። እና አንዳንድ ቦታ ላይ ይጨቃጨቃሉም ያኮርፋሉም፣ ስራም ይበዛል፣ ምግብም የለ፣ ኢንተርኔትም የለ፣ ሁሉም ነገር የለም። በቃ ወደ እኔ ስመጣ ደግሞ ሁሉም ነገር አለ፣ ስራ ይበዛል። በቃ አልሐምዱሊላህ ሁሉም ወዶ አይሆንም አይደል? እና እዚህ ጋር ደግሞ መጥረጊያ ወደቀብኝ። ማን ነው ድሮ እንደመጣ የመጥረጊያ ልብሱን ሲይዝበት የሚሮጥ የነበረው? አሮጥኩም ነው ምትሉኝ? አላምናችሁምና በዚህ መልኩ ፏ ካደረግን በኋላ እንግዲህ ቀጣይ ታዩታላችሁ። ሁሉን ነገር ጥርግርግ አርጋችሁ ስራውን የሚያከብር አለቃ የለውም ይባላል። ራሳችሁ ጽድት አርጋችሁ ከሰራችሁ ኮሜንት የለም። ታውቃላችሁ። መዳም መታ እንደዚህ ይሄ ያልጸዳም ይሄ እንዲያልሆነ ምናምን አትልም። እኔ አልወድም። በተፈጥሮ የምጠላው ነገር ሰው እኔ የሆነ ክፍተት ፈጥሬ ሰው ሲናገረኝ ካልፈጠርኩ ቢናገረኝ ይሻላል። ክፍተት ሳልፈጥር ከተናገሩኝ አፌም ሞልቼ ግግም ስለምን አጥፍቼ ደግሞ መከራከር አልወድም። በቃ አላ መሸነፍ የሚባል ነገር እኔ አልወድም። በቃ ኢቭን በንግግር መሸነፍ አልወድም። በቃ የሆነ ነገር አጥፍቼ ሰው ተናግሮኝ ዝም ማለት በጣም የሚያንጨረጭረኝና ለማጥፋት ሞክራለሁ። ሰውን ለማስደሰት በጣም ጥረት አደርጋለሁ። ከዛ በላይ ግን እንዲህ የሆነ ነገር ተብዬ ዝም ብዬ በቀላሉ ማልፍ ሰው አይደለሁም። በጣም ኃይለኛ ነኝ። ባይዘው የልብ አውቄ ነው የምሰራው። አንድ ሰው ይሄን አድርጌ እስከሚለኝ አልጠብቅም። ግን የሆነ የምላስ ወንተ ምናምን አልታገስም። በጣም ማስቀይመው መናገር ብቻ ሳይሆን በቃ አላህ እስከቻልኩት ነው እርምጃ ወስደው የቻልኩትን ነገር ማለት ነው። እና ሰውን ለማስደሰት ሞክራለሁ። እንግዲህ ያው የኔን ጸባይ ያወቀችው እቺ መዳሜ ነች። አላህ ምስክሬ ነው። በቃ በጸባይ ነው የምትገዛኝ። በቃ እኔ በጸባይ ከያዙኝ ማለት ነው እንደፈለጉ የሚያረጉኝ አይነት ሰው ነኝ። ሴፍቲን ከጠበቁልኝ በጣም በሱ አልደራደርም። እና በጸባይ ከእንትን ሞቅ አርጋ እንትን ካለችኝ ይሄው አሁን ማታ እንትን ጋብዛ ምናምን ነገር በቃ አላህ ሐሳብ መጣልኝ። ወላሂ እኔም ሰርፕራይዝ ለምን አላረጋትም አልኩኝና ሳምንት ምናምን ሆኗል ይሄን ቤት ወረዲ ካጸዳ ነው። ምክንያቱም እሷን አሟት ስለነበር ላይ ነው የተኛቸው፣ ወደ ታች አትወርድም። እኔ ደግሞ ምግብም ልጆችም ኬር እያረኩ ስለነበር አላደረሰኝም፣ አላጸዳሁም። እና አሁን በሳምንቱ ምናምን ባይዘው የኔ ቤት ማለት ነው በጣም ውሃ ይወዳል። አታዝዩ እንኳን ብባል በጣም ውሃ ይወዳል። በቃ የጸዳቅም በጣም ደስ ስለሚል ምንም ማረግ አልችልም። ይሁት የሚወጣውን ቆሻሻ ማለት ነው። እውነቴን ነው። በጣም ኃይለኛ ቆሻሻ እያወጣው ነበር። ከየት እንደሚመጣ ራሱ ነው ግራ እኮ ነው የሚያጋባኝ። ሁሌ ቢታጠብ የሚያምርበት አይነት ቤት ነውና ትንሽ ቢጸዳም የሚያምር ቤት ነው። ኳሊቲ አቤት ቢስሚላህ አላህ ይወፍቀን። እስኪለኛ ኳሊቲ ቤት ነው በጣም እና በዚህ መልኩ ቅልጥፍና ትጠላላችሁ። አሁን ማዘር ይሄን ብታዩ እኮ ወይኔ ስፒድ ነው አትልም። ልጄ በቃ አረብ ሀገር ከሄደች በኋላ እንደዚህ ወፍ ሆነች ሮጥ ብላ ትሰራለች ነው የምትል። አያችሁ ቆሻሻውን ይሁት በጣም ነው የሚወጣው። የሆነ ነጭ ነው ይወለወላል። ስሙ ግን
በቃ ውሃ ለምደዋል። እና ይሁን እናንተ የቱን ትመርጣላችሁ? ስራ በዝቶባችሁ ሁሉም ነገር ቢሟላ ወይስ ስራም ሁሉም ነገር የሌለበት ቤት ነው የምትፈልጉት? አንዳንዱ ቤት ኢንተርኔት የለም፣ ቢስሚላህ ስራ የለም፣ ምግብ የለም፣ ዝም ብሎ ቁጭ መፋጠጥ። በዚህ ስራ ያለበት ቤት በጣም ክብር አለ። ስራ ቢበዛም እንዲህ አይጨቃጭቁም፣ ነይ ሂጂ ምናምን የሚል ነገር አያበዙም። ስለዚህ ስራ ያለበት ቤት ይሻላል ብዬ ነው የማስበው። ብትጎዱም እኔ በዚህ ሀገር በዚህ የሆነ እንትን ነው የሆንኩት ማለት ህመም በዝቶብኛል። በርግጥ ስራ ስለሚበዛ ምናምን ሁሌ ነው ሐኪም ቤት ደንበኛ ሆኛለሁ ማለት ይቻላል። እንግዲህ ይሄው ቁርአኔን ከፈትኩኝ፣ ሱረቱል በቀራ ከፍቻለሁኝ። ጣኔ ደግሞ ማይቀር ነው። በቃ ፈሃም አወጣሁኝ። ቤቱ በጣም ነው የሚያምረው። አሁን አምሮበታል። አትጠይቁኝ። በቃ ቢስሚላህ ሲነሱ ሰርፕራይዝ ነው የሚሆኑትና አሳምሬዋለሁ ብዬ አስባለሁ። ሌላው ደግሞ ከራስ በላይ ንፋስ። በጎን ደግሞ እንቁላል ጥጄ ነበር ስራ ስጀምር በስላልኝ አለች። እዚህ ጋር ፎሶሊያ ሰራሁኝ። ቦሎቄ ነው እኛ ሀገር ይሄ። ወደ ክላሴ ገብቼ ምግቤን እዛው አቀራረብኩኝ ማለት ነው። ቡናዬም ፈሃምም እንደዛው ማለት ይሄ እጣን በቃሽ እጣን በዚህ ሀገር ሉባን ነው የሚሉት፣ ድሁንም ይሉታል። ያው ብዙ ነገር አለው ስሙ። እና እዚህ ጋር ምግቡ ተጀመረ። ዋው እና ዘና ነው ብለው አሁን በቃ ራሴን በዚህ መልኩ ነው ትሪት እና ቴክ ኬር ማድረገው። ምንም ብቸኝነት አይሰማችሁ። የምትወዱትን እስክታገኙ ያላችሁበትን ውደድ የሚል ህግ አለ።